ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር እንደሚገናኙ ተገለጸ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ሐሙስ ሚያዝያ 29 2018 ዓ.ም ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በቫቲካን እንደሚገናኙ የቅድስት መንበር መግለጫ አስታውቋል። ቅዱስነታቸው ከአንድ ዓመት በፊት የሐዋርያዊ መንበር ስልጣናቸውን በይፋ መጀመራቸውን ተከትሎ ከቀረበው የመስዋዕተ ቅዳሴ ስነ ስርዓት በኋላ ከውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ተገናኝተው እንደነበር ይታወሳል። የቅድስት መንበር መግለጫ ክፍል እንዳስታወቀው የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ቀደም ሲል ከርዕሰ ሊቃነ ጳጳሳት ሌዮ 14ኛ ጋር እሁድ ግንቦት 10 2017 ዓ.ም ከቀረበው የሐዋርያዊ አገልግሎታቸው መጀመሪያ መስዋዕተ ቅዳሴ ስነ ስርዓት በኋላ ሲሆን በዚህ ዕለት የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስም ከርዕሰ ሊቃነ ጳጳሳት ሌዮ 14ኛ ጋር ሰላምታ ተለዋውጠው እንደነበር ይታወሳል። ቅዱስነታቸው በማግስቱ ማለትም ሰኞ ግንቦት 11 2017 ዓ.ም ከምክትል ፕሬዝዳንት ጄዲ ቫንስ እና ከውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ተገናኝተው የሁለትዮሽ ግንኙነትን በማስመልከት ተወያይተው እንደነበር ይታወሳል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ሐሙስ ሚያዝያ 29 2018 ዓ.ም ከአሜሪካ የልኡካን ቡድን ጋር በሚገናኙበት ዕለት ከፖላንድ ጠቅላይ ሚኒስትር ዶናልድ ታስክ ጋርም እንደሚገናኙ የቅድስት መንበር መግለጫ ክፍል አስታውቋል። መረጃው የቫቲካን ዜና አገልግሎት ነው።